ሰላም ወደ ቤቱ ገባ። ቅድስቴ ቁስሎቹን እንዲሁም ደግሞ የተለያዩ ነገሮችን በደንብ አድርጋ እየተንከባከባችው ትገኛለች። ብሩክ በሰላም መመለሱን የሰማችው ማህሌት ከኢፍራታ ጋር ተባብራ በቃ ከዚህ በኋላ ብሩክን እንደምንም ብለሽ እግሩ ስር እየተደፋሽ ይቅርታ መጠየቅ አለብሽ። ከዚያም በኋላ እና እንዲሁም ደግሞ በዙሪያችን ያሉትን ሰዎች በሙሉ በደንብ አድርገን እንበቀላቸዋለን። ካልሆነ ግን እመኚ ዝና ያጠፋናል ማህሌት እያለች ኢፍራታ በደንብ እያደረገች መከረቻት። ባትዩም ልክ ነሽ እና ብሩኬን እንደምንም ብዬ ይቅርታ እንዳደርግልኝ እማጸነዋለሁኝ ብላ ወደነ ብሩክ ቤት ሄዳ ብሩኬ እስከ ዛሬ ላጠፋሁት ነገር እጅጉን ይቅርታ አድርግልኝ ብላ ስትል ቅድስቴ ቅሄሬሬር አለች። ጭራሽ ማመን አቃታት። አንቺ አታፍሪም እንዴ ጋሸን እንደዛ አሰቃይተሽና እንደዛ መከራውን አብልተሽ ከተውሹ በኋላ አሁን ደግሞ ድጋሜ ምን አይነት ጠንስሰሽ ነው የመጣሽው? እስኪ ንገሪኝ። ወይስ ደግሞ የላከሽ ዝና ነው ብላ ቅድስቴ አፏን ልክ ልኳን ነገረቻት። ምሳሌ የልጅ ነገር በጣም የዋህና ምስኪን ስለሆነች እማዬ እንኳን ደህና መጣሽ፣ አባዬ እኮ በጣም ቁስልስል ብሏል፣ መናገርም እንዲሁም ራሱን መንከባከብ አይችልም ብላ ነገረቻት። ብሩኬ የኔ ጌታ የኔ ባል እያለች እግሩ ስር ተደፍታ ያውቃ ስታስመስልና እንዲሁም ደግሞ ይቅርታ ስትጠይቅ ብሩኬ ግን ፊቷን በደንብ አድርጎ አዞረባት። በፍጹም ምንም መናገር ባይችልም እንኳ ነገር ግን እንድትጠጋው አልፈለገም እና ቅድስቴ አሽቀንጥራ ጣለቻት። ይህንን የሰማው መድብል ወንድሜን ድጋሜ ልትጎዳው ነው የመጣችው። ማህሌት ትሰሚኛለሽ? በእጅ ስበብ እንዳትሆኝ። እኔ አንቺን ገድዬ መታሰር አልፈልግም፣ እስር ቤትን መግባት አልፈልግም። ነገር ግን ከወንድሜና ከወንድሜ ልጅ እንዲሁም ደግሞ ከቅድስቴ ከወደፊት የወንድሜ ሚስት መራቅ አለብሽ ብሎ ሲላት ምን አልገባኝም። የእውነት አንተ ቅድስትን ለብሩክ ልትድራን ነው እንዴ ብላ ስትለው ምን ችግር አለው? ምን ያንሳታል? ትሰሚኛለሽ? በጣም ቆንጅዬና ምርጥ ልጅ ነች። ስለዚህ ብሩክ ማነውና ምንስ ያንሳታል ብሩክን ብታገባው ብሎ በጣም አናዶና አጨልሎ ወደ ቤት ላካት። ኤፍራታ በፍጹም ብሩክማ ቅድስትን ሊያገባ አይችልም እያለች ተናደደች። አረ ተረጋጊ መድብል፣ አንቺን ለማናደር ነው እንጂ የእውነት ጋሽስ ቢሆን ቅድስትን የሚያገባ ይመስልሻል እንዴ? ለክብሩስ ቢሆን ብላ ስትል አንቺ ደግሞ ስለምን ክብር ነው የምታወሪው? እውነት ለመናገር የቱንም ያህል ብጠላትም እኮ ቅድስቴ በጣም ቆንጅዬ ናት እና ደግሞ በዛ ላይ ድንግልና ወርቅ ነች። እሷን አግኝቶ ነው እንዴ? ሰውየው እኮ ብሩክ ነው ብላ አለች። አልገባኝም። ምን ማለት ፈልገች ነው? ነገርኩሽ፣ ከድሮውም እሷን በጣም ይንከባከባትና እንዲሁም ደግሞ ለእሷ ያዝን ነበር። አንቺ ሳለሽ አይደል እንዴ? ታዲያ የቤት አጋዥ ስለሆነች ነዋ። አያያይ አይመስለኝም። እና ምን መሰለሽ፣ እኔ ሲመስለኝ ብሩክም እንደሷው ስሜት ያለው ይመስለኛል። አይ እንግዲህ አሁንስ አበዛሽው። የእውነቴን ነው የምነግርሽ፣ የእውነቴን ነው ኢፍራታ፣ የእውነት ብሩክም ቅድስቴን ሳያፈቅራት አይቀርም ብላ አለች። እንደዛ ከሆነማ ጉድ ሆነናል። ይልቁንስ አንቺ መድብልን ደውለሽ ለምንድን ነው ይቅርታ ያድርግላት ብለሽ ማትለምኒውማ? እኔ በመርዝ ልገለው ያልኩትን ልጅ ነው ጭራሽ ይቅርታ ብዬ ከዛ አንቺንና ብሩክን ማስማማ? ታይ ማህሌት፣ የማይሆን ነገር ባታወሪ ጥሩ ነው ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያብ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዳጣዬ ብሩክን በማግኘቷ እጅጉን ደስ አላት። እናም ስለ ቤተሰቦቿ እያንዳንዱ ነገር ነገረችው። ብሩኬም በጣም ደስ ብሎኛል ዳጣ፣ እውነት ለመናገር እዛ በታሰርኩበት ሰዓት እንደዛ ሲያሰቃዩኝ ሁሌም አንድ ቀንም ከቅድስቴና እንዲሁም ደግሞ ከቅድስቴ ከምሳሌ ከወንድሜ ለይቼ አላይሽም ነበረ። በጣም እያሰብኩሽ ነበረ። እናም ቃል የገባሁላትን ነገር ሳላደርግላት በስሜ ሳትጠራ እያልኩኝ ብቻዬን በጣም ሳስብና ላንቺ ስቆረቆርልሽ ነበር። እናም በጣም ደስ ብሎኛል። አሁን ላይ የእውነቴን ነው ምልሽ አንቺ ቤተሰቦችሽን አግኝተሽ በዛ ላይ እንደዚህ ተቀይረሽ ደስተኛ ሆነሽ ማየቴ ለእኔ በጣም ትልቅ ነገር ነው ብሎ አላት። አዎ ቡራ፣ እውነት ለመናገር በጣም ጥሩ ቤተሰብ ነው ያለኝ። ብታይ አንዲት እማውሃ የምትባላለች እንዲሁም ደግሞ አረ ሁሉም አባዬማ ተው በቃ የአባት ጥግ ነው እኮ ልክ እንዳንተ ነው ብላለችው። አዎ አባት ለልጁ የማይከፍለው መስዋዕትነት የለም። እናም አባትሽ ደግሞ ምሳሌ ነው። እሺ አንቺም ቢሆን ነገ ጧት ልጅ ስትወልጂ ለልጆችሽ ከባድ መስዋዕትነት መክፈል አለብሽ ብሎ አላት። ምን? አረ ተውተው ቡራ፣ እኔ ይሄ ፍቅር ምናምን የሚባል ነገር አይነካካኝም። እንዴ ለምንድን ነው ዳጣ እንደዚህ የምትይው? እስኪ ተወኝ። ዛሬ እንኳ እናንተ በሄዳችሁበት ጊዜ ሉላ በጣም ብዙ ጊዜ ደወለች። ጭራሽ ባስ ብላ እንሄድ አላለችም? የት? ፊልም ቦታ ነዋ። እኔ ልፋለም። እስኪ አስበው ታዲያ ፍቅር እንደዚህ ካደረገ እኔ ደግሞ ልፋለም። ታዲያ አንቺ ምን ነው? እንደውም አንቺ ከሉላ በላይ በጣም ኮርሳለሽ አይደለም እንዴ? ምን ብሎ ሳቀባት። ተው ጉራዬ፣ እኔ አሁን ምንም አልፈልግም፣ እንዲሁ ተመችቶኛል። አንዲት አቢገር የምትባላለች እሷ ብቻ በቅናት ልትደፋኝ ነው እንጂ ዝም ብላ ትቀናለች። እና ሌሎቹ በጣም ምቹ ናቸው ብሎ አላት። እንግዲህ ከሀምሳው ሰው እኮ አንዱ ጥሩ አይሆንም። እሺ መጽናናት ያለብሽ በ49 ነው፣ በአንዱ ደግሞ ምንም ማድረግ አይቻልም፣ መቻል ነው እንጂ ብሎ አላት። መድብል እንዲሁም ቡራ ወዳጁ ሞገስ የሆነው ከዚህ በኋላ አንተ ሞገስ ትንሽ ማገገም አለብህ። እኔና ወዳጅ ግን አሁን የነ ካሌብ እንዲሁም የነዝናን ሁሉንም ነገር ማፈራረስ አለብን፣ እቅድ ማውጣት አለብን ብሎ አለ። ብሩኬ እኔ የምቀላቀላችኋለሁኝ ብሎ ሲል አይ በፍጹም አይሆንም። እንዴ ምን ማለት ነው አይሆንም ማለት? ይህ እኮ እኔም አለሁበት ሲል ቢሆንም እንኳ የቱንም ያህል አንተ ብትኖርበት፣ አሁን ግን አንተ በጣም ተጎድተሃል። በዛ ላይ ምሳሌ በጣም ስለናፈቀች ትንሽ መረጋጋት አለብህ ብሎ አለ። ዝና እጅጉን አብዶና ጨልሎ ወይኔ ያበበ ደመላሽ ልጅ እያለ መዛትና እንዲሁም እዛ አንዷ ተታጋጅቱ አንዷን ልጅ 500,000 ብር አባትሽ ካላመጣ አሁን የማያደርጉትን የማደርግሽ ብሎ አላት። ቆይ ምን ማለት ፈልገህ ነው? የእውነቴን ነው የምልህ ሴትነቴን ከምትወስደኝ ብትገለኝ ይሻልሃል ብላ ስትለው አይ መግደልማ ታውቂያለሽ። ምክንያቱም ሴት ብገድል ኑሮ እኔ መጀመሪያ ያችን ኢፍራታን ነበር የምገለው። ነገር ግን እኔ በፍጹም ሴቶችን አልገልም። ነገር ግን ከኔ ጋር ውምሽት ታሳልፊያለሽ፣ አሊያ ደግሞ 500,000 ብር አባትሽ ማንጣት አለበት። ከሁሉም ለይቼ እኮ ያስቀመጥኩሽ ለየት ስለምትይ ነው ብሎ አላት። እንደዛ ከሆነ አንዴ ቤተሰቦች ተጎድተዋል። ስለዚህ አንተ ከምታቆሽሸኝ እነሱ ቢልኩልኝ ይሻለኛል። ታገሰኝ እባክህ ተረጋጋ እያለች ልመናዋን ቀጠለች። ካሌብ እና ዝና ሲያወሩ ምን ተፈጠረ? ይኸውልህ አንተ ብር ስትል ልጁ እንዲሁ አምልጧል እና ልጆቹን እንደማንችላቸው ነግሬህ ነበር እኮ ብሎ ሲለው ምን? አዎ እውነት ለመናገር በፍጹም አንችላቸውም። 2-3 ነው እኮ ነው ሁሉንም ድርምስምስ ያደረጉት። እውነትህን ነው? አዎ ሁሉንም አስወግደዋቸዋል። አንድ ላይ ብቻ ነው በሞትና በሕይወት መካከል ሆኖ ደውሎ ይሄን ሁሉ ጉድ የነገረኝ። እናም
እኔ በጣም ተናድጃለሁ ብሎ ሲለው አዎ አታስብ፣ ነገር ግን አሁን አዲስ እቅድ እናወጣለን ብሎ አለው። የምን እቅድ ነው የምናወጣው? ከዚህ በኋላ እኮ ሁለቱ ወንድማማቾች ሁለቱ ጀግና አንድ ላይ ሆነዋል። በፊት እንኳ ማንም የለም። ትሰማኛለህ? ይኸው ሞገስ ጀግና እንዲሁም ፈሪ እያልነው ሁለት ልብ ሆነን፣ እሱ ግን በጥይት ተመቶ ዛሬ ሆስፒታል ነው ያለው ብሎ አለው። እንደዛ ከሆነ ታዲያ ምን ችግር አለው? ምን ማለት ነው? ሆስፒታል አስወግደዋ እንዴ? እኔ ጥላቻዬ ከሚስቴ ጋር ካለው ውጭ እንጂ ሞገስ ገንዘቤን አልበላብኝ። ስለዚህ ሚስቴን ደግሞ በራሷ ፍቃድ ስለማመጣት ከኔ ጋር ምንም ችግር የለበትም እና በፍጹም ሞገስን አልገለውም ብሎ አለው ለካሊብ ሙሲሳ። ቅድስቴን እስኪ ነይ ቅድስቴ እናውራ ብሎ የሆዳቸውን ማውራቱን ቀጠሉ። እናም ቅድስቴ በጣም አመሰግናለሁ ልጄን እንዲሁም ወንድሜን ቤቱን ራሱ ቀጥ አድርገሽ የያሽው አንቺ ነሽ ያለምንም ደመወዝ እቤት ውስጥ እንኳ ይሄ ይበላል ይሄ ያለ ይሄ የለም ብዬ ሳልልሽም እንኳ እስከ ዛሬ እንደዚህ ለተንከባከብሽው ብሎ ሲላት፣ አረ እንደዛ አይባልም ጋሼ በፍጹም እንዴ ይሄ ጋሼ የሚባለውን ነገር ታይ ብዬሻል ነበር እንዴ ብሎ ሲላት፣ ቅድስቴ በጣም ተሽኮረመመች። ዳጣዬ መቼም አፏ አያርፍም። እውነት ለመናገር ታውቃለህ ቃሌን መጠበቅ ካልቻልኩም ቡራ ካልመጣ ልጄን ይዤ ገጠር እገባለሁ ስትል ነበረ። የእውነትችውን ነው? አዎ መድብልም ከተላለና አዎ የቅድስቴ እውነት ለመናገር እጅጉን ይገርማል፣ እጅጉንም ይደንቃል እና እሄዳለሁኝ ካልሆነ እያለች ስትዝትብን ነበር ብሎ አለ። ከዛ ቅድስቴ ታዲያ ምን ላድርግ ጋሼ አንተ በእኔ ቦታ ብትሆን ምን ታደርግ ነበረ? ያደራ ልጄን ለዛውም ቅድን የመሰለች ልጅ እና ምን ላድርግ ብለህ ነው? ለማንኛውም ያ ሁሉ አለፈ ብሎ አላት። እሷም አለችው አዎ ከዚህ በኋላ የምበቀላቸው ማህሌትንና ዝናንና እንዲሁም ያንን አረመኔና ጨካኝ ካሊብን ነው ብሎ አለ። አዎ ከዚህ በኋላ እቅዳችንን አውጥተን እያንዳንዱ ነገር የምናራምድም ራሳችንን እየጠበቅን መሆን አለበት ብሎ ሲል፣ ቡራ እዛ ህንፃ ውስጥ በጣም ብዙ ሴቶች አሉ። እናንተ ምናልባት እኔ ስላገኛችሁኝና እኔ ወንድማችሁ ስለሆንኩኝ አስወጣችሁኝ እንጂ በጣም ብዙ ቤተሰብ የሌለው ልጆች አሉ እያለቀሱ የሚኖሩ። የእውነትህን ነው? አዎ ከዛ ወዳጄ አታስቡ፣ አሁን ሁሉንም ነገር እየተገባደደ ነው። እናም ጨርሰናቸው ሴቶቹንም ነፃ እናወጣቸዋለን ብለው አሉ። በቀጣይ ቡራና እንዲሁም መድብል ወዳጄ ሞገስ ሆነው አራቱ ትልቅ ጀብድ ሊሰሩ ነው። ሴቶቹን ነፃ አውጥተው እነ ካሌብንና እነ ዝናን ደግሞ ገደል ሊከቷቸውና ሊያሳስሯቸው ወስነዋል። ላይክ፣ ሼር፣ ሰብስክራይብ